የኑሃሜን አያት እንግዲህ ልቧ ከማን ጋር እንደሆነ ኑሃሜ ተረድታለች። ይሁን እንጂ የምትወጂውን ስታሳድጅ የሚወድሽ እንዳታጭ እና ይህን ሰው ከልብሽ ውስጥ ያለውን ሰው በጊዜ አውጥተሽ ጣየው። ይህ ላንቺ ሰው አይሆንም። በዛ ላይ ደግሞ ባለትዳር ነው ብለሻል። ስለዚህ ላንቺ ሊሆንሽ አይገባምና ይህንን ጉዳይ በአጭር ጊዜ ብትቆጭ የተሻለ ነው በማለት እንግዲህ አያቷ ኑሃሜ ማንን እንደምትወድና እንዲሁም ደግሞ ኑሃሜ በጣም የሚያፈቅራት ሰው ማን እንደሆነ ለይታም የተረዳች ይመስላል። ኑሃሜ ምንም እንኳን ገጠር ብትሄድ አሁን ላይ ከናሆም ውጭ ሌላ ማንም ሰው እዘወር ብሎ ሊታያት አይችልም። እንዲሁም ደግሞ በእርግጠኝነት እሷን አይወዳትም። የሚስቱ ስራ፣ ተንኮል፣ ክፋት፣ ሁሉም ነገር እያንዳንዱ ከተዘረዘረበት በኋላ በእርግጠኝነት አውጥቶ ነው የሚጠላት እንጂ አይወዳትም። በእርግጥ አሁን ላይ ይወዳታል እና ይህንን አጋጣሚ ደግሞ ሊጠቀምበት ይገባል። ስለዚህ ሚስቱን እስከሚፈታ ድረስ እኔ እጠብቀዋለሁ በማለት እንግዲህ ለአያቷ ተናግራ ነበረ። አያትም እንግዲህ ኑሃሚን እንዴት ብትደፍሪ ነው ግን ስለምትወጂው ሰውና አንድ ባለትዳር ወንድ ላይ እንደዚህ ሙጭጭ ብለሽ የቀረሽው? እኔ ነግሬሻለሁ፣ በፍጥነት ከልብሽ ውስጥ አውጪው በማለትም ቁጣዋን ነገረቻት። ኑሃሚንም እንግዲህ ለወጣው አልችልም፣ አንዴ ገብቷልና ግን ደግሞ ለመሞከር እንዲሁም ደግሞ ለማስወጣት ትግል ላይ ነኝ። እስኪ የሚሆነው ማን እንደሆነ እናያለን በማለት ኑሃሚንም የልቧን በልቧ አድርጋ እንግዲህ ጸጥ ይሁን እንጂ የኑሃሚን አያት እንግዲህ ከከተማ ምን የመሰሉ ሁለት ሸበላዎችን ይዘሽ መተሻል፣ ግን ደግሞ ሁለቶችም ስለሚያምሩ ከሁለቶች ላይ መንጠልጠል የለብሽም እና ያንኛውን ያዥ ለማለት እየሞከረች ነው ያለችው። ዳጊ ጥሩ ሰውና በጣም ብዙ ክፉ ነገሮችና መልካም ነገሮችን ያሳለፈም አይመስልም። ብዙ ችግሮች ምናልባት በህይወቱ ገጥሞት አልፏቸው ሊሆን ይችላል፣ ግን ደግሞ ብቻው መሆን የለበትም እና አንቺ ታስፈልገዋለሽ የሚል መልእክትም እንግዲህ አስተላልፋለች። ኑሃሜ ደግሞ አልገባትም እንግዲህ ከናሆም ጋር ያው በፍቅር ስላለች እንዲሁም ደግሞ እየጠበቀችው ስለሆነ ስለ ዳግም እንደምታወራ አልገባትም። በሌላ በኩል እንግዲህ ወንዳጣ ያንን ልጅ ማገት አለብን፣ እንዲሁም ደግሞ ኑሃሜን አግተን ከነሱ ገንዘብ መቀበል አለብን፣ ያለበለዛ ደግሞ እነዚህ የከተማ ጎረምሶች አገቷት አስመስለን ጉዳዩን እንግዲህ በአጭር እንዲቋጭ አድርጋለሁ እንጂ ይህች ታንጎትዬ እንደዚህ በተሮማ ወደ ከተማ እንድትመለስ አላረገም። ከዛ በተጨማሪ የማንም ሰው ሆና ማየት ስለማልፈልግ ማገት አለብኝ እያለ ከጓደኛው ጋር እንግዲህ ከጫቅሊ ጋር በመማከር ላይ ይገኛሉ። እንዲሁም ደግሞ ናሆምን ራሱ በዱላ በመምታት ላይ ይገኛል። ናሆም እንግዲህ ስራ ለመስራት ብሎ እንዲሁም ደግሞ ኢንተርኔት ከሚሰራበት ቦታ አካባቢ በማለት ላፕቶፑን ይዞ ወጣ ብሎን ነበረ። ታዲያ ወንዳታና እንግዲህ ጫቅሊ ይህንን አጋጣሚ በመጠቀም ያ ወንዳ ወንድ ስራ ፈት አሁን አሳየዋለሁ በማለት ሁለቶችም ሲዝቱበት ነበረ። እንዲሁም ደግሞ እስኪ አሁን ብቻውን እናያለን፣ ወንድነቱን እስኪ እናያለን እንዴት እንደሆነ የከተማ ባቅ በማለት እንግዲህ ደብድበውትማል። እንግዲህ ናሆምም አንተ እንደምታስበው አይደለም፣ ከኑሃሜ ጋር ያለን የስራ ግንኙነት ነው እንጂ ሌላ አይደለም። ይኸው እኔ ባለትዳር ነኝ፣ ቀለበትም አለኝ በማለት እንግዲህ ለወንዳጣ ቢያሳየውም ወንዳጣ ግን የሆነልህ በማለት ይኸው አንድ ጊዜ እግሩን በመማታት ለቆታል ማለት ነው። የናሆም ትዕይንት ግን በጣም ያስቅ ነበረ። በጣም ፈርቶ ወድቆ ብቻ ሲርበታበት ነበረ። እንግዲህ ፈርቷቸዋል እና ሩጦ ነው ያመለጠው መሄድ እስከሚያቅተው ድረስ። እንደምንም ብሎ ግን ያው ደርሷል። በሌላ በኩል እንግዲህ ዳጊ ወደ ከተማ ተመልሷል። ወደ ከተማ የተመለሰበት እንግዲህ ስለ አባቱ አዲስ መረጃ እንደሰማና እንዲሁም ደግሞ ፖሊሶቹ ደውለውለት አባትን የሚመስል ሰው አይተናል እና መኪና ገጭቶታል፣ ያንተ አባት መሆንና ለመሆኑን መተህ ማረጋገጥ አለብህ በማለት እንግዲህ ነግረውትም ነበረ። ይህንን በተመለከተ እንግዲህ ያው ለኑሃሜ ነግሯት ስለነበረ ቀደም ብሎ ከመሄዱ በፊት ለናሆም ዳግም የት ነው አላየሁትም ብሎ ሲጠይቃት እሱ እኮ በጠዋት ተነስቶ ሄደ በማለት መልሳለትም ነበረ። ይሁን እንጂ ይህ ልጅ እኮ በአባቱ ጉዳይ በጣም ተሰቃየ በማለት እንግዲህ ሀሳቡን ያካፍላታል። እንዲሁም ደግሞ እኔም አባት እያሰበውን ፍላጎትና ድርጅት ይህንን ነገር አሳክቼ ቶሎ ወደ ከተማ እንድመለስ ምኞቴ ነው በማለት እንግዲህ ለኑሃሜ የአባቱን ደስታ እንዴት እንደሆነ ይገልጽለታል። ኑሃሜም እንግዲህ እንዴ ለአባት ብቻ ነው ወይ ሁሉ ደስታ የሁሉ ልፋት የምትለፈው? ያንተስ? አንተ እዚህ ገጠር መጥተህ ያደረገው ነገር ስኬታማ ሆኖ ስታገኘው አትደሰትም እንዴ? በማለትም ነግረዋለች። ይሁን እንጂ ዋናው ነገር አባቴ ነው፣ ምንም ነገር ከአባቴ አይበልጥብኝም በማለት ናሆም እናትና አባቶቹን ስለሚወድ እንግዲህ አክብሮ ለመያዝ እየሞከረ ነው።
በሌላ በኩል እንግዲህ አምራን በጣም ማወቅ የሌለባትን ሚስጥር አውቃለች። ይህም እንግዲህ ከአማቷ ጋር ሰጣ ገባ የምታደርገው ነገር አንዳንድ ኮመንቶችን እንዲሁም ሌሎችን እያስቆጣ ይገኛል። አምራን አሁን ላይ እዛ ቤት እንግዲህ በምራትነት ነው የገባችው። ግን ደግሞ ምራትና የልጅ ሚስት ምንም እየተስማሙ አይደለም። ሀማትም እንግዲህ ነይ እስኪ ኪችን ጸቢ ቤት አጽጁ በማለት ልክ እንደ ቤት ሰራተኛ እየቆጠረቻት ስለሆነ አምራንም እንግዲህ ከኔ ጋር እንደዚህ ልክ ባትጋቢና ባትሳፈሽ ጥሩ ነበር ብላ ደጋግማ ነግራታለች። አማቷ ብትሆንም ግን ደግሞ እናቱም እንግዲህ ናሆምን ላለማሳዘን ስትል ሁሉን ነገር እሺ ብላና በልቧ ይዛ ነው የተቀመጠችው። ቢሆንም አምራን ደግሞ ይህንን አጋጣሚ በመጠቀም የምትፈልገውን ነገር እያደረገች ነው። ሆኖ ሚስጥሯን አውቃበታለች። ባሏን ሆን ብላ ልታሳስረው እንደነበርና ገዳይ ነህ ብላ ሀብትና ንብረቱን ከዘረፈችውም በኋላ ወይዘሮ ዝናሽ አላውቅም ልትለው ስትል እንግዲህ ይህንን እየፈጸመች እያለ በዚህ ቅጽበት እንግዲህ ያ የዳጊ አባት ይሞታል። የዳጊ አባት እንግዲህ የሞተበትና የተቀበረበትን መቃብር እንዲሁም ደግሞ ሬሳውን ይዞ ለሁለት ሲጎትቱ እንደነበረም የሚያሳይ ቪዲዮ ከቴዲ እጅ አምልጦ ወደ አምራን ደርሷል። በእርግጥ በቀጥታ አይደለም የደረሳት። አምራን የፈለግከውን ገንዘብ እከፍልሃለሁ በማለት በድርድር እንዲሸጥላት አድርገውም ነበረ። ሆኖም እንግዲህ ያንን መረጃ ይዛት ከመጣች በኋላ ወደ ቤት ትትት ብላ ገብታ እንግዲህ ሀማትና የልጅ ሚስት አንድ ሁለት ይባባላሉ። እኔ ምልሽ ከኔ ጋር እንደዚህ ባትሆኝ ይሻልሽ ነበረ። እኔ አምራን ነኝ፣ ማንም ሰው ሊያሸንፈኝ አይገባም። ለማንኛውም የዘመናት ሚስጥርሽን አውቄብሻለሁ እና ይህንን ሚስጥር ላለመናገር ስል ምን ታረጊኛለሽ በማለት እንግዲህ ጠይቃታለች። ዝናሽ ጭንቅ ብሏታል። አሁን ላይ ምን እንደምታደርግ ራሱ ግራ ገብቷታል። ለማንኛውም ማንን የገደላችሁት? ያ የሞተው ሰው ማን ነው የሚል ጥያቄ ነበር የጠየቀቻት አምራን። እንግዲህ ዝናሽም ይህን ጥያቄ ስትጠይቃት እንዴት አወቅሽ? ለምን ማለት አልገባኝም በማለት ትርበተበትና በእርግጠኝነት ያ ቴዲማ እኔ እንደዛ ጭብርብሮ ሊሸውደኝ አይችልም ለሁለተኛ ጊዜ በማለት ስልክ ብደውልለትም ዳጊ ግን ማለቴ ቴዲ ምንም እያነሳላት አይደለም። በዚህ ቅጽበት ነበር እንግዲህ እንደ ካዳት ያወቀችው። አምራንም ታፋጣታለች። ይኸውልሽ እዚህ ውስጥ ያለው ነገር በጣም አደገኛና አስፈሪ ነው። ባለቤትሽ ገሎ ወደ መቃብር ሲወስድ የነበረውን ነገር አይሁ አግኝቼዋለሁ። ግን እኮ አይታወቅም። ምናልባትም እኮ ለመልካም ነገር ሊሆን ይችላል ለእኔ የደረሰው የቪዲዮ። አንቺ እኮ ይህንን ቪዲዮ ቀርጽሽ ባለቤትሽን ልታስፈራሪበት ነበረ። ታስታውሻለሽ? በገጠር እያለች እንግዲህ ትናንሽ ልጆች ሲያድጉ አንቺ ጨካኝ ክፉ ተብሎ ተሰድቦ ያድጉ ነበረ። ምናልባት ይህ ጭካኔ ከየት የመጣ ይሆን? ከልጅነትሽ እንደዚህ አይነት ስድብ እየተሰደብሽ ነበር ያደግሽው እንዴ? በማለትም ወይዘሮ ዝናሽን ለመንከት ሞክራለች። ወይዘሮ ዝናሽም እንግዲህ ምንም የምትመልሰው መስላ አልነበራት። ተርበትብታ ይህ ነገር ከኔ ጋር ባትጀምሪው ጥሩ ነበረ እና ታዲያ ምንድን ነው ማድረግልሽ የምትፈልገው ማለት ጠይቃታለች። አምራን እንግዲህ አቶ ላይኩን ለዳጊ የሰጠውን የአክሲዮን ድርሻ ግማሹን ወደ አምራን ስም እንዲመልስለትና እንዲሁም ደግሞ ለናሆም ያለውን ሀብትና ንብረት እንዲሰጥ ለዳግም የሰጠውን ለናሆም እንዲመልስለት አድርጌ በማለት እንዲሁም ደግሞ ከድርጅቱ ተካፋይ እንደሆነ አድርጌ በማለት እንግዲህ ወይዘሮ ዝናሽ እናድርጋታለች። ወይዘሮ ዝናሽም እንግዲህ የአምራንን ስራና ተንኮል ስለምታውቅ የነገርማ በጭራሽ ሊሆን አይችልም በማለት እምቢ ትላታለች። ያለበለዛ እንግዲህ ሚስጥርሽ ይፈነዳል። ያው ምናልባትም እኮ ቪዲዮ ከኔ እጅ የደረሰው ለመልካም ነገር ሊሆን ይችላል። አቶ ላይኮን እንግዲህ ይህን ቪዲዮ አያውቅም እንደቀረስሽው፣ ግን ደግሞ ካወቀ ምናልባትም ላድነው እችላለሁ እና ጉዳዩ ባንቺ ነው። በእኔ ስም ከዞርሽልኝ ደግሞ ድርሻውና አክሲዮኑ በጣም ቀላል መፍትሄ ያለሽ። ለምንድን ነው ለአምራን ከሰጡሽ ካሉሽ ያው ሳላስበው ልጇን ገድዬባት ስለነበረ ለዛ ማካካሻ ይሆነኛል በማለት እንግዲህ ትመልሻለሽ በሚል ሰበብ አክሲዮኑ ተካፋይና ድርሻ እንዲኖር ልታረግ ነው። አምራን እንግዲህ ቀድማ ዝግጅቷን እያቀደች እና እያሰበች ነው ያለችው። ምንም ከማድረጓ በስተጀርባ አምራን 2 እጥፍ ቀድማ ትገኛለች። እንግዲህ ወይዘሮ ባዩሽም እንግዲህ ይህን ነገርማ በጭራሽ ላደርገው አልችልም፣ ትገኛለች እንጂ እንደዚህማ በቀላሉ አንጋደላትም፣ አንላቅቃትም፣ ከወደኩም አብረን ነው የምንወድቅ በማለት ፉከራ ላይ ገባች። ናሆምም ከተደበደበ በኋላ እንግዲህ መራመድ አቅቶታል። ወንዳጣም እንግዲህ ከጓደኛው ጋር በመሆን እያሰበ ነው እንዴት አድርጎ ኑሃሜን እንደሚያግታትና ካገታትም በኋላ የከተማ ሰዎች እንደሆኑ የወሰዷት ለገንዘብ ብለው እንደሚሆን እያንሰላሰለ ነው። ሽታዬም እንግዲህ በጓሮ ያው እንጨት እየለቀመች እያለ አቶ ጫቅላይ ሄዶ ለማናገር ቢሞክርም
ግን እየተስማሙ ስላልነበረ ዱላ ነው የገጠሙት። በሌላ በኩል ኑሐሚን አሁን ላይ የማን የወደፊት እጣ ፈንታ ወይም ደግሞ ሚስት ትሆናለች? አምራንስ የአክሲዮኑ ድራሽ ተከፋይ ትሆናለች ወይስ ደግሞ አትሆንም? ወይዘሮ ዝናሽ ይህንን ነገር አምና ተቀበላ በእውነት ስሟን ለስሟ ትሰጣታለች? አሁን ሁሉም ሚስጥር በአምራን እጅ ነው ያለው። አምራን እንዳትናገር በማለት በእርግጠኝነት ከአክሲዮኑ የምትሰጣት ይመስለኛል ድርሻዋን። የዛሬ ቪዲዮአችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።